የአሜሪካ ጦር 70 ኢራን መርከቦችን ማገቱ ተሰምቷል። እነዚህ መርከቦች መውጫና መግቢያ አጥተዋል ሲል ፔንታጎን አስታውቋል። አዲሱ የኢራኑ መሪ ጦራቸውን እየመሩ ነው መባሉን የአሜሪካ የስለላ መረጃ አረጋገጠ። ግብጽ ጦሯን ወደ መካከለኛው ምስራቅ ማሰማራት ጀምራለች። የግብጽ ጦር አቡዳቢ መግባቱ እየተነገረ ይገኛል። ሰሜን ኮሪያም ኒኩለር ተኩሳለሁ ብላለች። ለዚህም ስትል ሕጓን ማሻሻሏ ተሰምቷል። ቻይና ታይቶ የማይታወቅ የጦር ጀት መታጠቋ ተሰምቷል። ይህም ጠላቶቿን አስግቷል። አሜሪካም የሱዳኑ ጦርነት አሳስቦኛል ብላለች። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ በእነዚህ ርዕሰ ጉዳዮች ዙሪያ ቆይታ እናደርጋለን። አብራችሁን ቆዩ። ሰባ የኢራን መርከቦች ጉዳይ። አሜሪካ ከሰባ በላይ የኢራን መርከቦች እንዳይገቡና እንዳይወጡ ማድረጓን አስታወቀች። የአሜሪካ ማዕከላዊ ዕዝ ወይም ሴንቲኮም በአሁኑ ወቅት ከሰባ በላይ የኢራን መርከቦች እንቅስቃሴ መገደቡን አስታውቋል። ሴንቲኮም በመግለጫው በአሜሪካ በሚመራው የእንቅስቃሴ ገደብ የተነሳ ከሰባ የሚበልጡ የኢራን መርከቦች ከኢራን ወደቦች መውጣትና መግባት እንዳይችሉ ማድረጉን ገልጿል። እነዚህ መርከቦችን በጠቅላላው ከ166 ሚሊዮን በርሜል በላይ ነዳጅ መጫናቸውን አስረድተዋል። ይህም ወደ ገንዘብ ሲቀየር ከ13 ቢሊዮን ዶላር በላይ ይበልጣል ብሏል። በአካባቢ ያለው አስተላለፍን በተመለከተ ሴንቲኮም እንደገለጸው ይህን ገደብ ለማስፈጸም ከ15000 በላይ የአሜሪካ ወታደሮች፣ ከ200 በላይ ጦር አውሮፕላኖችና ከ20 በላይ የጦር መርከቦች መስፈራቸውን አስታውቋል። አሜሪካ በሰርጡ ላይ በኢራን መርከቦች ላይ የጣለችውን እገዳ ጥሰው ለማለፍ የሞከሩ 2 የነዳጅ ጫኝ መርከቦችን መምታቷንም አስታውቃለች። የኢራን የዜና ወኪል የሆነው ፋርስ ደግሞ በሆርሙዝ ሰላጤ መተላለፊያ ላይ በኢራን ኃይሎችና በአሜሪካ ባህር ኃይል መካከል ግጭት መካሄዱን ዘግቧል። የአሜሪካ ጦር ሰራዊት ባወጣው መግለጫው ሳምንታት ያስቆጠረውን በኢራን ወደቦች ላይ የተጣለውን እገዳ ለመጣስ የሞከሩ የኢራን ሰንደቅ ዓላማን የሰቀሉ 2 መርከቦች ኢላማ አድርጎ እንዳይንቀሳቀሱ ማድረጉን አስታውቋል። የአሜሪካ ማዕከላዊ ሴንቲኮም እንዳለው የባህር ኃይል ተዋጊ አውሮፕላኖች በመጠቀም በመርከቦች ላይ በተወሰደው እርምጃ መርከቦቹ ወደ ኢራን እንዳይመለሱ ተደርጓል ብሏል። ሴንቲኮም ጨምሮም 2 ነዳጅ ጫኝ መርከቦች በአሜሪካ የተጣለውን እገዳ ለማስፈጸም ከጥቃት በፊት የተጣለባቸውን ማስጠንቀቂያ ባለመቀበላቸው እርምጃው እንደተወሰደባቸው ገልጿል። የአሜሪካ ሰራዊት ማዕከላዊ ዕዝ በኢራን መርከቦች ላይ ስለተወሰደው እርምጃ ካወጣው መግለጫ ጋር ጥቃቱ ሲፈጸም የሚያሳይ ተንቀሳቃሽ ምስልም አያይዞ አጋርቷል። የአሜሪካ ኃይሎች በኢራን ላይ የባህር ላይ ዕቀባ ማድረግ ከጀመሩበት ጊዜ አንስቶም ከኢራን ወደቦች የሚነሱና ወደ ኢራን ወደቦች ያቀኑ የነበሩ ከ70 በላይ ነዳጅ ጫኝ መርከቦች ማገዳቸውን የአሜሪካ ሰራዊት ማዕከላዊ ዕዝ ሴንቲኮም አስታውቋል። እነዚህ የመንቀሳቀስ ዕቀባ የተጣለባቸው ግዙፍ ነዳጅ ጫኝ መርከቦች ከ13 ቢሊዮን ዶላር በላይ ዋጋ የሚያወጣ ከ166 ሚሊዮን በርሜል በላይ ነዳጅ የጫኑ እንደነበሩ ማዕከላዊ ዕዙ ባወጣው መግለጫ አመላክቷል። ኢራን ወሳኙን የሆርሙዝ ሰላጤ መዝጋቷን ተከትሎ በምላሹ አሜሪካ ከሚያዝያ 5 2018 ዓ.ም ጀምሮ በኢራን መርከቦች ላይ እንዳይንቀሳቀሱ እገዳ መጣሏ ይታወሳል። በዚህም በሆርሙዝ ሰላጤ በኩል ከኢራን ወደቦች የሚያቀኑና ወደ ኢራን ወደቦች የሚጓዙ ሁሉም መርከቦች እንዳይንቀሳቀሱ በአሜሪካ ኃይሎች እገዳ ተጥሎባቸዋል። የአሜሪካ የስለላ ተቋማት አዲሱ የኢራን ጠቅላይ መሪ ሙጅተባ ካሚኒ ከሌሎች ከፍተኛ የአገሪቱ ባለሥልጣናት ጋር በመሆን የኢራን ጦርነት ስትራቴጂ በመቅረጽ ብሎም በመምራት ረገድ ቁልፍ ሚና እየተጫወቱ መሆኑን ገለጸ። ይህ መረጃ ለመስሪያ ቤቱ ቅርበት ያላቸው በርካታ ባለሥልጣናትን ጠቅሶ ሲኤንኤን ዘግቦታል። እንደ ምንጮቹ ገለጻ አባታቸው በተገደለው ተመሳሳይ ጥቃት ሙጅተባ ካሚኒ ጉዳት ከደረሰባቸው ጊዜ አንስቶ አሜሪካ የት እንደሚገኙ በዓይን አይታ ለማረጋገጥ አልቻለችም። መሪው ከጥቃቱ በኋላ በአደባባይ ታይቶ አያውቁም። በአሁኑ ወቅት መሪው ከእይታ ርቀው በለይቶ ማቆያ ውስጥ የሚገኙ ሲሆን ፊታቸው፣ እጃቸውና ገላቸው፣ አንዳቸው እግራቸው ላይ ለደረሰባቸው ከባድ የእሳት ቃጠሎ ሕክምና እየተደረገላቸው እንደሚገኝ ምንጮች አክለው ማብራራታቸው ይታወሳል። በከባድ የሕክምና ክትትል ውስጥ ነውም የአገሪቱን የጦር አቅጣጫ በመወሰኑ ሂደት ላይ ግንባር ቀደም ተዋናይ መሆናቸውን የአሜሪካ የስለላ መረጃ ያመላክታል። ባለፈው በቴህራን መንግስት በተዘጋጀው ሰልፍ ላይ አንዲት ሴት የጠቅላይ መሪው ሙጅተባ ካሚኒን ፎቶግራፍ ይዛ ስትታይ የሚያሳይ ምስል መውጣቱ ይታወሳል። የሩሲያና የዩክሬን መስማማት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያና በዩክሬን መካከል የ3 ቀናት የተኩስ አቁም መደረጉን አወጁ። ትራምፕ በኪየቭና በሞስኮ መካከል የእስረኛ ልውውጥ እንደሚደረግም ይፋ አድርገዋል። ለአስቸጋሪውና ፈታኙ ጦርነት ማብቂያ ጅማሬ ሊሆን ይችላል የሚል ተስፋም ተጥሎበታል። ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ነው በድንገት ተኩስ አቁሙን ይፋ ያደረጉት። ከዛሬው የሩሲያ ድል ማለትም ግንቦት 1 2018 ዓ.ም እስከ ግንቦት 3 2018 ዓ.ም ድረስ ምንም አይነት የተኩስ ድምፅ አይሰማም ብለዋል ትራምፕ። በ3 ቀናት ውስጥም እያንዳንዳቸው የ1000 እስረኛ ልውውጥ ማድረግ ግዴታ ይኖርባቸዋል። ተኩስ አቁሙ ባይደረግ ዩክሬን ሩሲያ ድል በዓል ላይ በቀዩ አደባባይ መተኮሱ አይቀርም። በምላሹም ኪየቭ ከምድረ ገጽ ትጠፋለች የሚል መረጃ ተጋርቷል።
ዶናልድ ትራምፕ ቀጥተኛ ጥያቄ ያቀረቡት ፑቲንና ዘለንስኪ ተቀበሉኝ በሚል ስለ ተኩስ አቁሙ መረጃን ሰጥተዋል። ሩሲያ 81ኛውን የናዚ ጀርመን የተሸነፈበትን የድል በዓል በሞስኮ ቀዩ አደባባይ ታከብራለች። ሰሜን ኮሪያ መሪዋ ከተገደሉባት ኒውክሌር ልትጠቀም እንደምትችል ተገለጸ። የሰሜን ኮሪያው መሪ ኪም ጆንግ ኡን በውጭ ጠላቶች ከተገደሉ ወይም ከስልጣን ከተወገዱ የአገሪቱ ጦር ወዲያውኑ የኒውክሌር ጥቃት እንዲሰነዝር የሚያስገድድ አዲስ የሕገ መንግሥት ማሻሻያ አደረገ። ይህ ውሳኔ የተላለፈው በቅርቡ የኢራን የበላይ መሪ አሊ ካሜኒ በአሜሪካና በእስራኤል በታቀደ ጥቃት መገደላቸውን ተከትሎ ሲሆን ፒዮንግያንግ ተመሳሳይ ጥቃት እንዳይሰነዘርባት ለመከላከል የወሰደችው እርምጃ ነው ተብሏል። አዲሱ ሕግ የሀገሪቱ የኒውክሌር ዕዝ አደጋ ላይ ከወደቀ ምን አይነት ትዕዛዝ ሳይጠብቅ አጸፋዊ እርምጃ እንዲወስድ ስልጣን ይሰጣል። እንደ ደቡብ ኮሪያ ብሔራዊ መረጃ አገልግሎት ዘገባ ከሆነ ማሻሻያ የተደረገበት የሕገ መንግሥት ለውጥ በኪም ጆንግ ኡን ላይ የሚቃጣ ማንኛውንም የግድያ ሙከራ ትርጉም አልባ ለማድረግ የታለመ ነው። የፖለቲካ ተንታኞች እንደሚሉት ሰሜን ኮሪያ በኢራን መሪዎች ላይ የደረሰውን ፈጣንና ውጤታማ ጥቃት በማየቷ ከፍተኛ ስጋት ውስጥ ወድቃለች። ኪም ጆንግ ኡን ለደህንነታቸው እጅግ ጥንቃቄ የሚያደርጉ ቢሆንም አዲሱ ሕግ ግን እርሳቸው ባይኖሩ እንኳን የኒውክሌር ሚሳይሎቹ ወደ አሜሪካና አጋሮቿ መተኮሳቸውን የሚያረጋግጥ የኃላፊነት ዋስትና ሆኖ ያገለግላል። ከዚህ የኒውክሌር ዛቻ ጎን ለጎን ሰሜን ኮሪያ በደቡብ ኮሪያ ድንበር አቅራቢያ አዲስ አይነት የከባድ መሳሪያ ለማሰማራት ማቀዷን አስታውቃለች። ይህ መሳሪያም ከ37 ማይል በላይ ርቀት የመምታት አቅም ያለው ሲሆን የደቡብ ኮሪያ መዲና የሆነችውን ሴውልን በቀጥታ የጥቃት ክልል ውስጥ ያስገባታል። ፒዮንግያንግ ከደቡብ ኮሪያ ጋር የነበራትን የሰላም ተስፋ በማቋረጥ ሴውል ዋነኛ ጠላቱ አድርጋ መፈረጇ በኮሪያ ልሳነ ምድር ያለውን ወታደራዊ ውጥረት ወደ አደገኛ ደረጃ አሸጋግሮታል። የሰሜን ኮሪያ ፕሬዝዳንት የአገሪቱን የኒውክሌር ጦር መሳሪያ ክምችት ከፍ ለማድረግ የያዙትን ዓላማ ለማፋጠን ቃል ገብተዋል። ሰሜን ኮሪያ ሃይፐርሶኒክ አሬድ የተገጠመለትን አዲስ መካከለኛ መጠን ያለው የባለስቲክ ሚሳይል ለሙከራ ማስወንጨፏን የገለጸች ሲሆን በፓሲፊክ ክልል ውስጥ የሚገኙ ተቀናቃኞችን በአስተማማኝ ሁኔታ ይመታል ስትል ተናግራለች። ሰሜን ኮሪያ በዓለም ላይ እጅግ ጨቋኝ ከሆኑ አምባገነን መንግስታት መካከል አንዷ ስትሆን ኪም እና ቤተሰባቸው ለብዙ አስርት ዓመታት የአገሪቱን ስልጣን ይዘው ይገኛሉ። እንደ አውሮፓውያን አቆጣጠር 1953 የኮሪያ ጦርነት ካበቃ በኋላ ደቡብ ኮሪያና ሰሜን ኮሪያ ለሁለት የተለያዩ ሀገራት ሆነዋል። ሁለቱ ሀገራት የሰላም ስምምነት ያልፈረሙ ሲሆን ምንም እንኳን እስካሁን ድረስ አንዳቸው ሌላኛቸውን ለማጥቃት ተኩስ ባይከፍቱም እስከ ዛሬ ድረስ ግን በጦርነት መንፈስ ውስጥ ናቸው። የግብፅ ተዋጊ ጀቶች በታሪክ ለመጀመሪያ ጊዜ የግብፅ ተዋጊ ጀቶች ለመጀመሪያ ጊዜ በተባበሩት አረብ ኤሚሬቶች ሰፈሩ። የግብፅ የጦር ጀቶች ለመጀመሪያ ጊዜ በተባበሩት አረብ ኤሚሬቶች ግዛት ውስጥ ሰፍረው ሥራ መጀመራቸውን የኤሚሬቶች የዜና ወኪል የሆነው WAM ዘግቧል። ይህ ታሪካዊ ክስተት የተሰማው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በአቡዳቢ ይፋዊ ጉብኝት እንዳደረጉ ሁለቱ መሪዎች በጋራ በመሆን በኤሚሬቶች የሚገኙ የግብፅ ተዋጊ ጀቶችን ብለውም የጦር አባላትን የዝግጁነት ደረጃ ጎብኝተዋል። ይህም በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ አዲስና ከፍተኛ ደረጃ ያሸጋገረ እርምጃ ተደርጎ ተወስዷል። ይህ ስምሪት የተከናወነው ኢራን በተባበሩት ኤሚሬቶች ላይ የሰነዘረችውን ጥቃት ተከትሎ ሲሆን ፕሬዝዳንት አልሲሲ ለኤሚሬቶች ያላቸው ጠንካራ ድጋፍ በድጋሚ አረጋግጠዋል። ፕሬዝዳንቱ ኤሚሬቶችን የሚነካ ማንኛውም ነገር ግብፅን ይነካል በማለት የገለጹ ሲሆን በኤሚሬቶች ሉዓላዊነት ላይ የተሰነዘረውን ጥቃት በጽኑ አውግዘዋል። የጀቶቹ በኤሚሬቶች መገኘትም በቀጠናው ላይ ሊቃጣ የሚችል ማንኛውም ጸባጫሪ ለመመከትና ወታደራዊ ዝግጁነትን ለማጠናከር ያለመ ስለመሆኑ ተገልጿል። ሁለቱ መሪዎች በውይይታቸው ወቅት የቀጠናውን የጸጥታ ሁኔታና ዓለም አቀፋዊ ተጽዕኖችን በዝርዝር የመከሩ ሲሆን የግብፁ ፕሬዝዳንት የሀገራቸውን የጦር ኃይል ለኤሚሬቶች ደህንነት ዋስትና መቆሙን በንግግራቸው ላይ አስምረውበታል። የኢራን ጥቃት ዓለም አቀፍ ሕግጋትን የጣሰና ቀጠናውን ወደ አደገኛ ግጭት የሚያመራ መሆኑን ገልጸዋል። የወታደራዊ እንቅስቃሴ በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይርና አዲስ የወታደራዊ ጥምረት ምዕራፍ የከፈተ መሆኑን በስፋት እየተነገረ ይገኛል። በቻይና ስድስተኛው ትውልድ ሚስጥራዊ ስውር አውሮፕላን የሙከራ በረራ ማድረጉ ተሰማ። በሰሜናዊ ቻይና በሚገኘው የሙከራ ክልል ከዚህ ቀደም ታይቶ የማይታወቅ እጅግ ዘመናዊ የቻይና ጦር አውሮፕላን የአየር ላይ ነዳጅ ማፍሰስ ሙከራ ሲያደርግ የሚያሳዩ ምስሎች ይፋ መሆናቸው ተከትሎ ከፍተኛ መነጋገሪያ ሆኗል። ይህ አዲስ ግኝት ቻይና ሶስተኛውን የቀጣይ ትውልድ ስውር ወይም ስቲልዝ ተዋጊ አውሮፕላን ወደ ማምረት መቃረቧን የሚጠቁም ግምቶችን አጠናክሯል። አውሮፕላኑ ጭራ አልባ የሆነና እንደ የሌሊት ወፍ ክንፍ ሰፊ መዋቅር ያለው ሲሆን ይህም የንድፍ ጥበብ በወደፊት የአየር ውጊያ ስርዓቶችና በላቁ ስውር ቴክኖሎጂዎች ላይ በስፋት የሚተገበር መሆኑ ይታወቃል። ወታደራዊ ተንታኞች እንደሚገልጹት አውሮፕላኑ በሰው የሚመራ የስድስተኛ ትውልድ ተዋጊ አውሮፕላን ወይም ከጄቲዮንና J-36 አውሮፕላን ጋር በጥምረት እንዲሰለፍ ተደርጎ የተሰራ ከፍተኛ ብቃት ያለው ሰው አልባ የጦር አውሮፕላን ሊሆን ይችላል።
በተለይም የእንቅስቃሴዎች መጨመር በፔጂንግ የሙከራ ማዕከላት አካባቢ የተነሱ የሳተላይት ምስሎች ጭራ አልባ አውሮፕላኖች እንቅስቃሴ በከፍተኛ ሁኔታ መጨመሩን ያሳያል። ይህም ቤጂንግ የአየር የበላይነትን ለመቆጣጠር የምታደርገውን ጥረት እያፋጠነች መሆኑን ያመላክታል ነው የተባለው። የአገልግሎት አድማሱን ስንመለከት የአውሮፕላኑ ክንፍ ከወትሮ የተለየ ሰፋ ያለ መሆኑ በከፍተኛ ከፍታ ላይ ለረጅም ሰዓታት ለሚቆዩ ተልዕኮዎች ለተራዘመ የውጊያ ስምሪት ታስቦ የተሰራ መሆኑን አመላካች ነው ተብሏል። ቻይና በቅርብ ዓመታት የባህር ላይና የአየር ላይ አቅሟን በማዘመን እየሰራች ሲሆን በተለይም አውሮፕላን ተሸካሚ መርከቦችን እንደ ፋጃንና የረጅም ርቀት የጦር አውሮፕላኖችን እንደ ዋይ-20ኤ በማምረት በዓለም አቀፍ ደረጃ ተጽዕኖን እያሳደገች ይገኛል። ታይዋንና ሌሎች የፓሲፊክ አካባቢን ለመቆጣጠር በታለመ ወታደራዊ ልምምድ ላይ የላቁ የጦር አውሮፕላኖች ጥቅም ላይ ሲውሉ ታይተዋል። ዋና ዋና የቻይና የጦር አውሮፕላኖችና ቴክኖሎጂዎችን ስንመለከትም ቻይና ሶስተኛውና እጅግ የላቀ ቴክኖሎጂ የታጠቀችውን የጦር አውሮፕላን ማሳረፊያ መርከብ ፋጃን በሻንጋይ በኩል በማምረት በባህር ላይ ሙከራ አድርጋለች። የአየር ኃይል አውሮፕላኖችን በሚመለከት የዋይ-20ኤ ግዙፍ ወታደራዊ አውሮፕላን በቻይና አየር ኃይል በኩል ትልቅ ሚና ያለው ሲሆን የጦር መሳሪያና የጭነት ማጓጓዣ ነው። ስውር ወይም ስቲልዝ አውሮፕላኖችን በሚመለከት ቻይና የባህር ላይ አደጋን መከላከል የሚችሉና ከራዳር እይታ የሚያመልጡ የጦር መርከቦችን በማምረት የላቀ የአየርና የባህር ኃይል ስልቶችን ትተገብራለች። አሁን ደግሞ የስድስተኛ ትውልድ አውሮፕላኖች የሌሊት ወፍ ቅርጽ ያለውና ጭራ አልባ ስውር አውሮፕላን በሙከራ ላይ መሆኑ ተዘግቧል። የሱዳኑ አውዳሚ ጦርነት። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን እየተካሄደ ያለው እጅግ አሳዛኝና አውዳሚ ጦርነት የውክልና መልክ እየያዘ መምጣቱን አስታወቁ። ሚኒስትሩ በሰጡት መግለጫቸው ሱዳን ውስጥ ለሚዋጉ ኃይሎች የጀርባ አጥንት በሚሰጡ በርካታ ሀገራት መካከል ጦርነቱ የውክልና ግጭት መድረክ መሆኑን ጠቁመው በቀጥታ በጦርነቱ ያልተሳተፉ ነገር ግን ብሔራዊ ግዛታቸውን የጦር መሳሪያ ማስተላለፊያ መንገድ አድርገው የፈቀዱ ሀገራት መኖራቸውን አረጋግጠዋል። አሜሪካ በአራትዮሹ ሰላም ሂደት ውስጥ በስፋት እየተሳተፈች መሆኗን ያነሱት ሩቢዮም በቅርቡ በመርሆች መግለጫ ላይ የተደረገው ስምምነት አዎንታዊ ጅማሮ ቢሆንም በአፋጣኝ ወደ ተግባር ሊለወጥ እንደሚገባው አሳስበዋል። በአሁኑ ወቅት የዩናይትድ ስቴትስ ዋነኛ ትኩረት በዓለማችን ከታዩ የከፋ ሰብአዊ ቀውሶች አንዱን እያስተናገዱ ለሚገኙ የሱዳን ዜጎች የእርዳታ አቅርቦት ለማድረስ የሚያስችል ሰብአዊ የተኩስ አቁም ለመድረስ መሆኑን ተናግረዋል። ለዚህም እርዳታ በሰላም የሚከፋፈልባቸውን አስተማማኝ መጠለያ ማህበረሰቦችን መለየት እንደሚያስፈልግ ገልጸው ይህን ለማድረግ ግን ቅድሚያ አስተማማኝ የደህንነት ዋስትና መኖር እንዳለበት አስምረውበታል። ይሁን እንጂ ሰብአዊ ተኩስ አቁም ብቻውን የዘለቄታው መፍትሄ ወይም የመጨረሻ ግብ አለመሆኑን ሚኒስትሩ አስረግጠው ተናግረዋል። ከሰብአዊ ኮሪዶሮችና ማዕከላት ባለፈም የጥረቱ ዋና ዓላማ ግጭቱ ሙሉ በሙሉ ማስቆም መሆኑን የገለጹት ማርኮ ሩቢዮም ይህንንም ለማሳካት ተፋላሚ ኃይሎች ከጀርባ የሚደግፉ ሀገራትና ወገኖች ኃይሎቹ ግጭቱን ወደሚያቆሙበት የሰላም ስምምነት እንዲመጡ ጫና ሊያሳድሩባቸውና ሊያስገድዷቸው እንደሚገባ አሳስበዋል። ይህንን ሰፊ ጥረት ለማሳካትም የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ቢሮና ልዩ መልእክተኛው ማሳድ ብሎስ በየዕለቱ በጉዳዩ ላይ በትኩረት እየሰሩ እንደሚገኙ ተናግረዋል። የበራሪ አካላት ሚስጥራዊ ፋይሎች ጉዳይ። በመላው ዓለም በጉጉት ሲጠበቅ የነበረው የዩናይትድ ስቴትስ መንግስት የያዛቸው ዩፎ ወይም ያልታወቁ በራሪ አካላት ሚስጥራዊ ፋይሎች በፕሬዝዳንት ዶናልድ ትራምፕ ትዕዛዝ በትናንትናው ዕለት ይፋ መደረግ ጀምረዋል። ፕሬዝዳንቱ ባለፈው ወርሃ የካቲት ላይ በሰጡት ቀጥተኛ ትዕዛዝ መሰረት የአገሪቱ መከላከያ ሚኒስቴር ፔንታጎን ከ160 በላይ የሚጠጉ ከዚህ ቀደም ታይተው የማይታወቁ ሰነዶችን፣ ቪዲዮዎችንና ምስሎችን ለህዝብ ክፍት አድርጓል። ይህ ታሪካዊ የተባለለት ይፋዊ መረጃም ፐርሲው በተሰኘ አዲስ የዲጂታል ማህበራዊ አማካኝነት የቀረበ ሲሆን ማንኛውም ሰው ያለምንም ገደብ ፋይሎቹን መመልከት እንደሚችል ተገልጿል። የመከላከያ ሚኒስትሩ ፔት ሄግሴክ በሰጡት መግለጫቸው የትራምፕ አስተዳደር ለግልጸኝነት ያለው ቁርጠኝነት ለማሳየት እነዚህ ለበርካታ አስርት ዓመታት ተደብቀው የቆዩ ሚስጥራዊ መረጃዎችን አሁን በዜጎች እጅ እንዲገቡ መደረጉን ገልጸዋል። በፋይሎች ውስጥም የተካተቱ መረጃዎች ከ1940ዎቹ ጀምሮ በተለያዩ የፌዴራል ተቋማት ተመዝግበው የቆዩም የዩፎ እይታዎች፣ የኤፍቢአይ የምርመራ ቃለ መጠይቆችና የደህንነት መረጃዎች መሆናቸውም ታውቋል። በተለይ በጠፈር ተመራማሪዎች የተነሱ ፎቶግራፎችና ግልጽ ያልሆኑ በራሪ አካላትን የሚያሳዩ ቪዲዮዎች በማህበራዊ መገናኛ ብዙሃን በሳይንሱ ማህበረሰብ ዘንድ ከፍተኛ መነጋገሪያ ሆነዋል። ፕሬዝዳንት ትራምፕ ከዚህ ቀደም በሰጡት አስተያየት ስለ ባዕዳን ሕይወት ማለትም አላይንስ መኖር እርግጠኛ ባይሆኑም ህዝቡ እውነቱን የማወቅ መብት እንዳለው መናገራቸው ይታወሳል። አሁን የተጀመረው የፋይሎች ልቀት ለዓመታት ሲነገሩ ለነበሩ ሴራዎችና ግምቶች ምላሽ ይሰጣል ተብሎ ይጠበቃል። እስካሁን ይፋ የሆኑ መረጃዎች ብቻ ሳይሆን ወደፊትም ተጨማሪ ሰነዶች እንደሚለቀቁ የተጠቆመ ሲሆን ይህም የሰው ልጅ ስለ ህዋና ስለማይታወቁ ኃይሎች ያለውን ግንዛቤ ሊቀይር እንደሚችል የዘርፉ ተመራማሪዎች እየገለጹ ይገኛል። በሰማይ የሚታዩ ብርሃን ምንጭ በራሪ አካላትን በሚመለከትም ለዓመታት ጥያቄዎች ተነስተዋል። በርካቶች በዝርዝር ማወቅ ከሚፈልጓቸው ጉዳዮች መካከልም አንዱ ነው። አሜሪካ ውስጥ ለህዝብ ይፋ የሆነው የምክር ቤት ውይይት ለመጨረሻ ጊዜ የተካሄደው በ1966 ነበር። በወቅቱ የያኔው የሪፐብሊካን ፓርቲ አባልና ኋላ ላይም ፕሬዝዳንት ጄራልድ ፎርድ ስለ ዩፎ በይፋ ውይይት እንዲደረግ አስችለዋል ነው የሚባለው።
ውይይቱ የተካሄደው ሚቺጋን ውስጥ ሲሆን ፖሊሶችን ጨምሮ ከ40 በላይ ሰዎች ምንነታቸው ያልታወቀ በራሪ አካላትን ማየታቸውን ተከትሎ ነው። የአገሪቱ የአየር ኃይል ክስተቱ የኬሚካሎች ድብልቅ የፈጠረውን ጭስ ተከትሎ የተፈጠረ ነው ቢልም ጄራርድ ፎርድ ግን ክስተቱን በአግባቡ የሚያስረዳ ምላሽ እንዲሰጥ ጫና አሳድረዋል። 1969 በአየር ኃይሉ የተካሄደው ብሉ ቡክ የተባለ ምርመራ ማንነታቸው ያልታወቀ በራሪ አካላት ለአሜሪካ ብሔራዊ ደህንነት አስጊ አይደሉም ሲል ደምድሟል። በ2017 የፈረንጆቹ ዓመት ግን ጉዳዩ ዳግመኛ ለውይይት ተከፍቷል። በወቅቱም ፔንታጎን ይፎዎች አይተናል ብለው ሪፖርት ካደረጉ አውሮፕላን አብራሪዎችና የአሜሪካ መከላከያ አባላት በሚስጥር መረጃ መሰብሰብ መጀመሩን ጉዳዩን አነጋጋሪ አድርጎት ነበር። ይፎዎችን የሚያሳዩ ተንቀሳቃሽ ምስሎች በሪፖርት ተካተዋል። አውሮፕላን አብራሪዎች ይፎዎቹን በወታደራዊ ቢሮዎች አቅራቢያ በየቀኑ እናያለን ብለው ነበር። አንድ መረጃ አጋላጭ እንዳሉት ይፎዎች የአሜሪካን የኒውክሌር መሳሪያ የሚያውክ እንቅስቃሴ ያደርገዋልም ብለዋል። ይህም መሳሪያዎቹን ከኢንተርኔት ትስስር ማስወጣትን ያካትታል። በፈረንጆቹ 2020 የቀድሞ ፕሬዝዳንት ዶናልድ ትራምፕ ለኮሮና ቫይረስ መከላከያ ከመደቡት ገንዘብ የተወሰነው የአሜሪካ የስለላ ተቋማት ስለ ይፎ የሰበሰቡትን መረጃ በ180 ቀናት ውስጥ ይፋ እንዲያደርጉ የዋለ እንደነበር ይታወሳል። በ2021 ላይ የአሜሪካ ብሔራዊ ስለላ ተቋም ኃላፊ እንደገለጹት በ144 አጋጣሚዎች የታዩ ምንነታቸው ያልታወቀ አካላትን በተመለከተ ዝርዝር መረጃ አልተገኘም። እነዚህ አካላት መታየታቸው የተነገረው በ2004 ሲሆን እንደ ፊኛ ያለ ቅርጽ እንዳላቸው የመሰከሩ ነበሩ። ይህን በተመለከተም የወጣው ሪፖርት ምንነታቸው ያልታወቀ አካላት ስሪታቸው አንዳች ቁስን ይመስላል ለማለት እንደሚቸግር ጠቁመዋል። ከታዩ አካላት መካከል ወደ 80 የሚጠጉትን መቃኘት የተቻለው እጅግ በተራቀቁ ወታደራዊ መነጽሮች ነው። ምን እንደሆኑ፣ እንዴት እንደሚንቀሳቀሱ ስላልታወቁ ተጨማሪ ምርመራ እንዲደረግ የአሜሪካ የመከላከያ ስለ ይፎዎች የሚያጠና ምርምር ቡድን በይፋ እንዲያቋቁም ሕጉ ያስገድዳል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።